ብሌን ለሰላም ደብዳቤውን መስጠት አልቻለችም። እንደምንም አድርጋ ከዛ ቦርሳ ውስጥ ብታስቀምጠውም ቃል ይህንን ነገር ነቅታባት ነበረ። በሌላ በኩል እንግዲህ የሰላም ጓደኛ ሁሌ ብሌንን ተይዛታለች። እሷም ብትሆን አንቺ ገረድ እዚህ ጋር የፈለገኝን ነገር ማድረግ እችላለሁ፣ መብቴ ነው፣ አንቺ አይመለከትሽም፣ በዚህ ጉዳይ ጣልቃ አትግቢ የሚል እንግዲህ ዛቻና ማስፈራሪዎችን እየሰጠቻት ትገኛለች። በዚህም የተነሳ ሰላም ምንድን ነው አንቺ ልጅን እያስፈራራሻት ነው ወይስ ምንድን ነው ብላም ጠይቃን ነበረ። ነገር ግን ቃል ስለምታስፈራራትና እንዲሁም ደግሞ ቃል እዚህ ቤት በግድ እንደሆነ እያስቆየቻት ያለችው አሁን ብሌን አንድ ነገር ተናገረች ማለት ለሰላም የዛች የቃል ጓደኛ ህይወት አበቃለት ማለት ነው። ከዛ ቤት ልትባረር እንግዲህ ትንሽ ደቂቃ ነው የሚቀራት። ይሁን እንጂ አይ ምንም አላደረገችኝም በማለት እንግዲህ ሸምጥጣ ጉዳዩ እንዳልተፈጠረ አድርጋ ሰላምን እና ያች ልጅ ሰላም እንደሆኑ ከተነጋገሩም በኋላ ጉዳዩን ቀለል አድርጋ ይተዋለች። ስለዚህ ያላት አማራጭ እንግዲህ ምንድን ነው? አሁን መናገር አችልም። ቢያንስ እንኳን እኔ ለበኃይሉ አሁን እስር ቤት ከተፈታ እንዲሁም ደግሞ ከቃል ጋር በመሆን በእርግጠኝነት ሊያጠፋት ተነስተዋል እንጂ አሁንማ ነገሩ እየተባባሰ ነው እንጂ ያለው በእርግጠኝነት እየቀለለ አይመጣም በማለት እንግዲህ ብሌን ይህንን ደብዳቤ በፍጥነት ማየት አለበት ብላ ያዘጋጀች ቢሆንም ግን ደግሞ ሊሳካላት አልቻለም። ይልቅ በጠላቶቿ እጅ ነበር የወደቀው። እንግዲህ ያ ደብዳቤ ከሰላም ይደርሳት እየተባለው ለበኃይሉና ለቃል እጅ ነበር የወደቀ። ስለዚህ በኃይሉና ቃል አሁን ላይ ይህንን ደብዳቤ ማን ሊጽፈው ይችላል? የጻፈው ሰው እኮ ደብዳቤ ማንነቱን አልገለጸም እና ማን ነው ብለው ግራ በመጋባት ላይ ያሉ እንግዲህ ያ በኃይሉ እንዲሁም ቃል ተብያዋ ምናልባት ሳሚ ይሆን እንዴ? ሳሚ እኮ ሁሉም ሚስጥራችን ያውቃል እና ደግሞ ያች ልጅን ብትሆን እንግዲህ ሚስጥራችን ታውቃለች። አሁን ጓደኛዬ ነሽ ብለሽ ያመጣሻት ነገር ይህን ሁሉ ሚስጥር ካወቀች በኋላ ግን እንዴት ነው እንደዚህ በቀላሉ ዝም ብላ ልታስገቢያት የቻልሽ እዚህ ቤት ይላታል። ይችን ልጅማ ከዚህ ቤት መንጥቄን ማስወጣት ብሎ ተነስቶ የነበረው እንግዲህ በኃይሉም አጀሪት ቃል በኃይሉ ቁም፣ እኔ ልጅ ያስገባዋት እዚህ ቤት ሚስጥራችን ስለምታውቀን ነው፣ እያንዳንዱ ስላንተም ቢሆን እንግዲህ ታውቃለች በማለት ከሰላም ፊት ለፊት በጣም አወዛጋቢ ነገሮችን ሲከራከሩና ሲወያዩም ነበረ። ሰላም የበኃይሉና የቃል ንግግር ምንም ደስ አላላትም። አንድ የተደበቀ ነገር እንዳለ ግልጽ ነው። ግን ደግሞ ያችን አጫሽ ጓደኛሽ ደግሞ እዚህ ቤት ላያት አልፈልግም። አሁን ራሱ እኮ ብሌን ስታስፈራራኪችን እጅ ከፍንጅ ይዣት፣ ግን ደግሞ ጥፋቷን አው የኔ ነው ብላ ልታምን አልቻለችም። እና አስወጭልኝ ብላ ቃልን ብነግራትም አላስወጣም የሚል ምላሽ ነበር የተሰጣት። በኃይሉ ይህንን በሰማ ጊዜ ምንም ችግር የለው ምን ያሽቀንጥሬ ጥላት አለው በማለት እንግዲህ ወዲያውኑ ይሄዳል። በዚህ ቅስፈት ብሌን ቁም ብላ እንግዲህ ትጮህበታለች። እንግዲህ ቃል ጮክ ብላ የተናገረችው ነገር ሰላም ምንድን ነው እንደዚህ ካጎትሽ ላይ የምጮሂበት በማለትም ብትጠይቃት እሷ ግን ምንም አይደል እናቴ በማለት ጉዳዩ ለስለስ አድርጋ አልፈዋለች። እናም በኃይሉ ሳሎን ላይ ቁጭ ብሎ እየተመገበ እያለ እንግዲህ ዛሬማ ወይኔ መጨረሻ ነው አለቀልኝ፣ ከእስር ቤትማ ተፈቶ ከመጣኔ ሊገለኝ ነው በማለት እንግዲህ በፍርሃት ስግት ብላ ልትሞት ትንሽ ነበር የቀራት። ለምንም ብላ ኧረ እባክህ በኃይሉ እንዳትናገርብኝ ለሰላም እስር ቤት ያሳስርኩም ቢሆን እኔ ነኝ፣ ግን ደግሞ በቃ ይቅርታ አድርግልኝ እያለች መለመን ጀመረች። በኃይሉም እኔ አሁን አዲስ ሰው ነኝ ብታይ፣ እስር ቤቱ ራሱ በጣም ገነት ነው የሚመስለው እና እስር ቤት ከገባው በኋላ ክፋት የሚባል ነገር አላስብም። ደግሞ ሀብትና ንብረቱ በአንቺ ስም እንደሚሆን ሰምቻለሁ እና እኔን ጥለሽ ይልበኝ ነበር አይደለ ይላታል። እንግዲህ በቢላዋ ራሱ ጸጉሯን ምናምን እየነካካ እያስፈራራትም ነበር። እንግዲህ እሷም እንቺ ብዬንን ብርቱካን የተባለችውን የተንቀጠቀጠች ቢሆንም እንግዲህ በልተዋለች። ታዲያ ይህንን እየበላችም እንዴት ሊሆን ይችላል እንዴ? እንደዝማ በጭራሽ መሆን የለበትም በቃ አለቀልኝ እያለች እንግዲህ በማዕበል ነው ውጥ ብላለች። ይኸውልሽ ሰላም አሁን እኔ እና አንቺ ሰላም ነን፣ ያው ምንም በቃ እህቴ ብሎ እንግዲህ የደበቅኩትን ምስጢር እስከዛሬ መናገር አለብኝ፣ ጸጽቶኛል፣ ቆጭቶኛል ብሎ ቃል እንግዲህ ጥሩ ልጅ እንደሆነች አሁንም ቢሆን ለሰላም ምርጥ ልጇ እንደሆነች እና ብቸኛ ልጇ እንደሆነች ማስተባበል ጀመረ። እንግዲህ በኃይሉ
ውሻውን እንግዲህ በቃ ጅራቱን እየቆላ ማለት ይቻላል። ልክ እንደዛ ሆኖ ሰላምን ለመቅረብ ነው የሞከረው። የአቀራረቡ ዘዴ በጣም ልዩ ነበረ። ምክንያቱም ደግሞ አቀራረቡ ለየት ያለው ነገር በጣም መልአክ ሆኖ ከወትሮ የተለየና እስር ቤት እንደተለወጠ እንዲሁም ደግሞ ከእስር ቤቱ ያሳለፋቸው ነገሮች በጣም ከባድ ስለነበሩ አሁን ላይ በጣም በእጥፍ ለመበቀል ነው እንደዛ የሚያደርገው እንጂ የእውነትም ደስ ብሎት ወይም ደግሞ የእስር ቤት ተመችቶትም አልነበረም። ታዲያ ይሄ ነገር እንዴት ሊሆን ይችላል? አሁን ላይ በኃይሉ እንግዲህ የሚፈልገው አንድ ነገር አለ። ታዲያ እሱም እንግዲህ እንደምንም አድርገው ቃል የሰላምን ሀብትና ንብረት እንግዲህ በስሟ ስታዞር እሱ ማድረግ የፈለገው እንግዲህ ነገሩን እንዲህ ነው። ሁሉንም ነገር ቢሆን እንግዲህ እያስተባበልኩ ለራሴ ያደርጋለሁ እንጂ ላንቺማ በጭራሽ አላደርግም ይሄንን ነገር። ስለዚህ የማደርገው ነገር ቢኖር እንግዲህ አንቺን የሆነን መቀመቅ ውስጥ መክተት ነው። እዚህ በፊት ሆስፒታል ከትቼሽ ግን ደሞ አመለጥሽ። ታዲያው ምን ይሻለኛል? የሆነ ነገር አድርጌ አንድ ነገር ካላረኩሽማ እንዴት ነው በዚህ ጉዳይ እንደዚህ የማስተባብለው? ስለዚህ ያለኝ አማራጭ አሁንም ቢሆን በጣም ጥሩ ሰው መስዬ መቅረብና በዚች በልጄ ነው ምናምን አድርጋለሁ የምትሆን ሀብትና ንብረት በእኔ ስም እንድታስመዘግብ ያደርጋለሁ እንጂ በጭራሽ ማስዋቆማ ስትወስደዋ ላይ። ስለዚህ እኔ ያለኝ አማራጭ አሁን ጥሩ ሰው ማድረግና ማስመሰል ነው በማለት እንግዲህ ለራሱ ቃል ገብቷል። ይሁን እንጂ ቃል ከገባም በኋላ እንግዲህ እንዴት ነው ይህ ነገር ሊሆንልኝ የሚችለው በማለት ጉዳዩን እንግዲህ እያንሰላሰለ ይገኛል ከራሱ ጋር። ይሁን እንጂ አሁን አንድ ያሰበው ነገር አለ። ያሰበውም ሀሳብ እንግዲህ በራሱ በኩል የሚያደርጋቸው አንዳንድ ነገሮች አሉ። ታዲያ ይህንን ነገር እንግዲህ ያሰበውም ሳሚን ይህንማ በቃ እስር ቤት ስለከተተኝ እበቀለዋለሁ ይላል። ቃል አሁን ላይ ራሷን ነጻ አድርጋለች። እስር ቤት ያስገባህ ሳሚ ነው ብለዋለች። ሳሚ ከዚህ ጉዳይ ምንም እንኳን ባይኖርበት ግን ደግሞ እሱ ነው ያስገባው በማለት እንግዲህ የጥላቻ ስሜት እንዲያድርበት አድርጋለች። ታዲያ የጥላቻ ስሜት ካሳደረችበትም በኋላ አሁን ላይ እንዴት ነው ይህንን ነገር ሊፈቱ የሚችል? ሳሚ ራሱ እነሱም ቢሆን ሸውደውኛል እያለ በጣም ብዙ ነገሮችን እያደረገ ይገኛል። እሱም ቢሆን እንግዲህ እስካሁን ምንም የያዘው ፍንጭ የሆነ መረጃ የለውም። ነገር ግን እበቀላችኋለሁ በኃይሉማ እንደዚህ እንደተጫወተብኝ አይቀርም የሚል አመለካከት አለው። ቃል አሁን ላይ ራሷን ነጻ አድርጋ ነው የምታስበው። እንዲሁም ደግሞ ይህ ከተሳካልኝማ በጣም አሪፍ ነው ብላ ነው የምታስበው። ስለዚህ ያላት አማራጭ ምንድን ነው? አሁን ላይ ከሰላም ጋር ፒስ ሆና ሀብትና ንብረቷን በራሷ ስም እስከምታዞር ድረስ ያላትን ነገር እያንዳንዱ መቀበል ነው የሚሆነው ማለት ነው የእሷ ስራ። ከዛ በተጨማሪ እንግዲህ ደብዳቤውንም እንግዲህ ብሌን ከዛ ቦርሳ ከተውም ስለነበረ በዚህ የተነሳ እንግዲህ የቃል ጓደኛ ሌባ ብላ ለማስያዝ ነበር የሞከረችው ብሌን። ነገር ግን አልተሳካላትም። እንደምንም አድርጋ ብሌን እንግዲህ ሀያትዬ እንዳይቀርበኝ ይች ልጅ በቃ በቅድሙ በተፈጠረው ነገር ልትበቀል ይፈልጋ ነው እንጂ እኔ ሌባ አይደለሁም ብላ ራሷን ነጻ ከወጣችን በኋላ እንግዲህ ያች ልጅም በጣም መስዋዕት ጎርሳ ነበረ። እንዴት ትሸውደኛለች እኔም በማለት ተቃጥላም ነበረ። እንደምንም አድርጋ ጉዳዩን ለማሳመን ሞክራለች። ካሳመነቻትም በኋላ እንግዲህ እሺ እንደዛ ከሆነማ በማለት ይኸው ጥላት ትወጣለች ማለት ነው። በሌላ በኩል እንግዲህ ሰላምን ቦርሳዋን ረስታ ተመልሳ ወደ ውስጥ ስትገባ ያንን ደብዳቤ ከዛ ውስጥ አስገብታላን ነበረ ብሌን። ቦርሳዬን እኮ ረስቼው ሂጄ ሳለ ብሌን ልትሰርቀኝ ስትል አገኘኋትልና ለባህሉና ለቃል ትናገራለች። ከዛ በጣም ይመናጨጨቃሉ፣ ይሰድባታል፣ ምን ይላሉ። ከዛ በኋላ እንግዲህ ያደረጉት ነገር እነሱ ምንድን ነው ሌባ እንዴት ነው እንደዚህ እንዴት ብደፍሬ ነው እንደዚህ የሰረቀች በማለት በቃ እስኪ ምን ሰረቀች ብላ ሻንጣውን ክፍት ስታደርገው እንግዲህ የያዘችው ነገር እያንዳንዱ ያልጠበቀችው ነገር ነው። እንዳለ ወረቀት አለ። ከዛ እስኪ ቃልዬ ይሄ ነገር ምንድን ነው? እስኪ ወረቀት አንብቢልኝ ትልና ትሰጣታለች። እዚህ ጋር ሰላም በጣም ትልቅ ስህተት ነው የሰራችው። ምክንያቱም እሷን አንብቢልኝ ብላ መናገር አልነበረባትም። አሁን የሰላም ችግር ምንድን ነው? ለቃል እያንዳንዱ ነገር ልጅ ናት ብላ የምትነግራት ነገር አደጋ ላይ እየከተታት ነው ያለው። ምክንያቱም እጥፍ ዋጋ እያስከፈላት ነው ያለ። ከዛ እሷ ደግሞ ችግር የለውም በቃ ማማን ያነባዋለው ትንና ደብዳቤውን ትቀበለዋለች። ወዲያውኑ ግን ገልጣ ስታነበው በጣም ያልጠበቀችው ነገር ነው። እንግዲህ በብሌን እጅ የተጻፈው እውነቱ ሚስጥሩ እንዳለ እዛ ላይ ተጽፏል። እንዴ ምንድን ነው በማለት ትደነግጠና ማን ይህንን ነገር ያደርጋል ትልና እንግዲህ በጣም ትነቃለች፣ ትደነግጣለች። ዳጊ ደግሞ እንግዲህ ቃል ስለሳመችው በጣም ተናዷል። እኔ ወንድ ነኝ፣ ስሜቴን መቆጣጠር ነበረብኝ፣ ይህንን ነገር ግን መናገር የለብኝም ለቤኔል እያለ ነው። ብሌን ደግሞ አሁን ላይ ያላት የፍቅር ግንኙነት ከዳጊ ጋር በጣም ስጋት አድርጎበታል። እኔ ከወንድሜ ጋር ይህንን ነገር መፈጸም አልፈልግም
እያለች ነው። ዳጊ ደግሞ እኔና አንቺ ወንድማማች አይደለንም፣ አብረን አላደግንም፣ ማሳደገች እንጂ ምንም የሚያገናኘን ነገር የለም፣ ስለዚህ መለየት የለብንም፣ ይህን ሀሳብ እንዳታመጩ ይላታል። አሁን ቃል ያንን ደብዳቤ አንብበዋለች። ስለዚህ ማነው የጻፈው የሚለውን እንግዲህ ለመድረስ ትንሽ ይቀራታል። ስለዚህ ያንን ወረቀት ምንድን ነው ተብላ ስትጠይቅ እንግዲህ ወዲያውኑ ብጭቅጭቅ አድርጋ ነው የጣለችው። ስለዚህ ሰላም እውነቱን ልታውቅ አችልም ማለት ነው። ምን ይመስላችኋል? ይህ ደብዳቤ መጨረሻው ምን ሊሆን ይችላል? የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ